የቤቱን ልዑል ለማግባት የተዘጋጁት ሶስት ሴቶች መካከል አንዱ እንግዲህ እናቱን እንደገደለች እሷም ሌላ ሁለተኛው ግን እንደሚያውቃት ታውቅም ነበር። ሜርሲ እንግዲህ ከቤቱ ከክላሱ ውስጥ ካሜራ አርጋ ነበረ። እዛ ካሜራ ውስጥ ማን እንደገደላ በግልጽ በሞባይሏ ቀርጻ ስለነበረ ቀስ ብላ ሾከክ ብላ ክላሷ ሂዳ ማን ይሄን ያደረገው? ለምንድነው ያደረግሽው? እንዳደረግሽው በደንብ አውቃለሁኝ። እንዴት ነው? ማነሽ? ምንድነሽ? እሷንስ ለመግደል ለምንድነው እንደዚህ ያነሳሳሽ? ብላ የጥያቄ ማዕት አሽጎደጎደችባት። ልጅቷን ብትሆን ከዚህ በፊት ህፃን እያለች እናቷ ሟቿ ሴትዮ ቤት ሰራተኛ ሆና እንደምትኖርና ይህ በጣም እንደሚያሰቃዩት የህፃን ቅንጭላት እንግዲህ አንዴ ካየ መርሳት አይችልም። አድጌ የእናቴን ገዳዮች የእናቴን የበደሏትን እያንዳንዷን ነገር አስታፋቸዋለሁ፣ በቀላቸዋለሁ ብላ እያውጠነጠነች ይሄው እንግዲህ ቆንጅዬ ደስ የምትል ልጅ አድጋ ምንም እናቷን ልትበቀል የራሷ እቅድና የራሷ አላማ ኑሯት ልጁ ግዴታ ሚስት ማግባት ስላለበት ከነዛ መካከል እንግዲህ ሶስት ሴቶች ተመርጠው ሶስተኛዋ እሷ ሁና ቤት ገብታለች ብሎላት ከቤቱ በኋላ ግን ያው ወጥመዷን ያዘጋጀችው ልጁ እናት ላይ ነበረ። ያሰበችው ተሳክቶላት እንዳጋጣሚ ሆኖ መድኃኒቱን ቢቀየርም በመድኃኒቱ ምክንያት ህመም አለ ተብሎ አልጋ ላይ እንደተኛችላበት ራስ አፍና ጨርሳታለች። ያው እንግዲህ ማንም አላየኝም ብላ አስባ ነበር። ግን ሜርሲ ቪዲዮ እየቀረጸቻት ነበር። ሞባይሏን አሳይታ እንደቀረጸቻት ስታሳይ ትፈራለች፣ ትጨነቃለች፣ የሆነ ነገር ታግዘኛለች ብላ አስባ ነበረ። ግን እንዳሰበችው አልሆነላትም። ልጅቷ በጣም ድንግጥ አላለች። ምንም አይነት ድንጋጤ በፊቷ አልታየም። ምን ፈልገሽ ነው? ምን አስበሽ ነው እንደዚህ ቪዲዮ የቀረጽሽኝ? እያለች ምን እንደፈለገች ስትጠይቃት ሜርሲ ማነሽ አንቺ? ምንድነሽ አንቺ? እሷንስ ለመግደል ምንድነው ያነሳሳሽ? አለቻት። ያለውን ነገር የከሌ ልጅ ነኝ እኔም ህፃን እያለሁ እናቴን የገደሏትና የመጀመሪያዋ ገዳይ እሷ ስለነበረች የእናቴን ገዳይ ለመበቀል ነው እዚህ ቤት የገባሁትኝ። ገና ብዙ ሰዎችም ይቀሩኛል። እናቴን ለመግደል የተባበሩ ሰዎች በሙሉ ከምድረ ገጽ አጸፋቸዋለሁ ብላ ስትነግራት ያው እንግዲህ ልጁን ያገባችው እና አሁን ነብሰ ጡር ነኝ እያለች ያለችውን እሷ ጋር ተባብራ እሷን ለማጥፋት ብዙ ጊዜ ደክማ ስለነበር እሷ ጋር ከምደክም አንቺ ጋር ሰርቼ ቢሆን ኖሮ አሁን ነገሮች እስካሁን ይስተካከሉልኝ ነበረ። ለማንኛውም እንስማማ ብላ በሚፈጠረውና በሚሆነው ነገር እየተስማሙ ነበር። ከዛ እንግዲህ ቀጭቋ እያለች አንድ ቆንጅዬ ልጅ የልዑሉ የእህቱ ልጅ መታ ታውቃለች። ሰርፕራይዝ ተደርጓል። ልጁ ለራሱ እናቱ አሟሟት እያስታወሰ እናቱ እንግዲህ አደራ ልጅ መጠንከር አለብህ፣ መበርታት አለብህ፣ እኔ ምልህን ነገር መስማት አለብህ እያለች እስከዛሬ ስትመክረው የነበረውን ምክር ሚስቱ ጋር ገደም ብሎ እያስታወሰ የእናቱ ሞት ጸጽቶትና ሀዘን እየወደወደው እያለ ድንገት ህፃኗ መታ ወንድሜ ብላ አቀፈችው። ህፃኗ ልጅ እንግዲህ አብራ ለመኖር በተለይ ደግሞ የሟቿ እህት ቤት ውስጥ ስላለች የሟቿ እህት እንግዲህ የገዳዩዋን የእህቷን ገዳይ እያንዳንዱ ማን እንደሆነ ለማወቅ በስተጀርባ ሌላ ሰው ጋር ደውላ በደንብ እንዲያጣራለን ነገር አለች። ህፃኗ ልጅም በቃ ከዚህ በኋላ ትመጣም ማለት ነው እያለች አስተዛዝና ወንድሜ ጋር ልህር ብላ ወንድምና እህቴ ብሎ እየጠራ እሷም ትንሽም ቢሆን ሀዘኑ ህፃኗን ልጅ ሲያይ ትንሽ ፈገግ ብሏል። እንግዲህ እቺ ሙሽራ ወይም ደግሞ አግብቶኛል ሚስት ተብዬዋ እንግዲህ በሆነ ባልሆነው መነጫነጭ ነው። ያው ነብሰ ጡርነቱ ይሁን ምን ይሁን አላቅም ልትረዳው አልቻለችም። ሀዘን ላይ መሆኑን ረስታ የማይሆን ነገር እየጠየቀች እያለ በጥፊ ሄዶ ጠርቅሟታል። ግን በሰራው ነገር ተጸጽቶ ይቅርታም ጠይቋታል። እሺ ችግር የለውም አልቀየምህም እያለች ህፃኗ ልጅ ና ሴንደሬላ ጋር ውሰደኝ ስትለው እሱም ገርሞት ማና ሴንደሬላ እያለ ወደ ሳሎን ሲወጣ እንግዲህ ከዚህ በፊት ያው በመጨረሻ እርግጠኛ ነኝ የሚያገባት እሷን ነው ብዬ አስባለሁ። ብሌን ጋር ነበረ። ብሌንን ነበረ ሴንደሬላ እያለች ህፃኗ ልጅ የምትጠራን ነበር። በጣም ትወዳታለች፣ ታጫውታታለች፣ የምትፈልገውን ምግብ ትሰራላታለች እና ለዛ ትወዳታለች። እና ልጅቷ የሆነች ቅንዝንዝ ወይም የሆነች ነገርና ህፃንም እንደመሆኗ መጠንና በቃ ተመስጦ የሚባለውን ነገር ስትሰራ ደግሞ ሜርሲ መታ። ያው ሜርሲ እንግዲህ በየደቂቃው ቁጭ ባለችበት መለፍለፍ ነው ስራዋ። ስትለፈልፍ ስራ ላይ ነው አትጩሂብኝ እያለች ለማንኛውም ስምሽ ማን ነው ብላ ተዋውቃታለች። ስራሽ ምንድነው እያለች እንግዲህ ሜርሲ ምን እንደምትሰራ በቅጡ ባታውቅም እንደ ጂብ ይሆናለሁ ስትላት
እንደዚህ ሁኒልኛ እያለች ነበር። በመጨረሻም እንደዚህ መሆንሽ ላልቀረ ለምን እኔ ፊትሽ ላይ አንበሳ ስዕል አልሰርልሽም ብላ ያው እምቢ ማለት አትችልም። ምክንያቱም ህፃን ልጅ ናት፣ ያዘዘቻት መስራት ግዴታዋ ነው እዛ ቤት እስከኖረ ድረስ። ያ ቤት እንግዲህ አንዴ ንግግሩ ከተናገረ ወደ ድርጊቱ ወደ ስራው ነው የሚሄዱት ማንኛውም ብትሆን እና ያው ህፃኗም እርሳስ ምናምን ኩል የሆነ ጃብስቲክ ልብስቲክ አምጥታ ፊቷን እንዳልነበረ አድርጋ ከሰራራቻት በኋላ ከጫወተች እና እስከምትጠግባት ድረስ እንደምፈልገው አልጋ ከሳለቻት በኋላ በሂጂ በቃ ፊትሽን ታጠቢ ብላ ስትልካ በመስተዋት ስታየው እንዳለ ብልሽት አድርጋታለች። እኔ ሜርሲ ይቺ ህፃን ላይ ትጫወትብኝ፣ ቆይ እሰራልሻለሁ እያለች እንግዲህ አቅዳባታለች። ህፃኗ ልጅም እንደዛ አድርጋኝ አልቀርም የሆነ ነገር ማድረግ አለብኝ ብላ አስባለች። ቤት ውስጥ ያሉት ማማ ሰራተኛቸው ያው ህፃኗትም ጋር ብሌንም ጋር በደንብ ስለተግባቡ በቃ በጣም ተረድታ ትኩራ አድርጋ ነገራቸውን ጨዋታቸውን እያዳመጠች ነበር። ልጅቷ ከትላልቅ ሰዎች ጋር እንደ ትልቅ ሰው ከማይረቡ ሰዎች ጋር ደግሞ እንደ ህፃን ሁና ነው መኖር የምትችለው ያኔ እና ሲቀጥል ደግሞ ያው እንግዲህ ሜርሲ ተብዬዋ በህፃኗ ላይ ትኩር ብላ እያየች የሆነ ነይ ላጫውትሽ በሚል ሰበብ ወደ ውጭ ይዛት ዲያ ከቤታቸው በላይ በጣም የሚያስፈራ ገደል ይሆናል አይደለ? ከታች አስፋልት ከላይ ፎቅ እዛ ላይ ሆና እያጫወተቻት ነው ያቅፌሽ ለምን ወደ ታች አንዘልም እያለች እንግዲህ ህፃኗ ልጅ እንድትዘልና እንድትሞት ነበር እቅዷ። ከዛ በተረፈ ደግሞ ያው አብሮ ጓደኞች የሆኑት ነፍሰ ጡሯና ሴትዮዋን የገደለችው ልጅ እየተመካከሩ ነበር። ያው ልጅቱ ገዳዩዋ ሴት የራሷ ሚስጥር ለማንም አትናገርም፣ ብልጥ ናት፣ ጎበዝ ናት፣ ያኔ በስላለች ለምንም ሚስጥሯን አትናገርም። እና እቅድሽ ምንድነው አላማሽ ምንድነው እያለች ወደፊት ያረገዘችው ልጅም እና ገና ቀለበት ያሰረላትንም ባሏንም ምን ማድረግ እንዳለባት እና መቼ እንደምትገባ እየጠየቀቻት ነበር። እሷማ ያው እንግዲህ ገና ላግባ፣ አሁን ላይ ደግሞ ሰርጋችን ቢሆን ደስ ይለኝ ነበር፣ ልጁ ከመወለዱ በፊት ሰርጋችን ሆኖ በቃ በአደባባይ ባገባ ደስ ይለኝ ነበር እያለች ያለውን ነገር አጫውታታለች። እኔ ሙቼ ነው ቆሜ ባለ ልጅ ሆናችሁ እናንተ የምታገቡት የምትጋቡት እያለች እንግዲህ ገዳዩም ልጁን ለማጥፋት እያሰበች ነበር። ምክንያቱም ልጁ የተረገዘው የሟቿን እናት ምትክ ይሆናል ተብሎ ስለታሰበ ደስታቸው እንዳይጣጣም የኔ እናት ሙታ እናንተ በደስታ አትኖሩም ብላ እሳት እየተንቀጣጠለች እንግዲህ ህፃኑንም ልጅ በሆዱ ያለውን ለማጥፋት ፕሮግራም አድርጋለች። ከዛ በተረፈ ሜርሲ ከህፃኗ ጋር ስትጫወት እንግዲህ ወዴታይ ዝለሊ ነይ እኔ ላዘለልሽ ብላ አቅፋ ከላይ ከፎቅ ወዴታች ለቃታለች። እንግዲህ የቺ ልጅ ምትሞት ይመስላችኋል? መቼም ገና ህፃን ሊና ከዛ ከፎቅ ወደ መሬት ወርዳ ምትድን አይመስለኝም። እና ይሄን ይመስላል። ሜርሲም እንግዲህ ምንም ድንጋጤ ያልታየባትም፣ ምክንያቱም እቅዷ እንድትሞት ስለነበረ በእኔ በኩል ወይ ቆስላ ምንም ማትናገር ፓራላይዝ ትሆናለች ብዬ ነው የማስበው። እንደዛ ነው የማስበው። እና ለማንኛውም ውድ ቤተሰቦች የዳር ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ። ላይክ ሼር ማድረጋችሁን እንዳትረሱ። ስማቸውን እንግዲህ በደንብ አልያዝኩትም ከሌ እያልኩ ነው የሰራሁላችሁ። ሶሪ ከወዲሁ እና ላይክ ሼር አድርጉ። ሰውዳችሁ ላይክ ሳታረጓችሁ ጡ ስለምታረጉልኝ ነገር ደግሞ ከልብ ነው የማመሰግነው። ባይ ባይ ቻው።